ሰላም ሰላም እንዴት ናችሁ? የደሱ ሄልዚ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለኩት የደም ስሮችን ጤና ለመጠበቅ እጅግ አስፈላጊ ወይም ደግሞ በጣም አስገራሚ የሆኑ የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ አጠቃላይ ካርዲዮቫስኩላር ኢንቴግሪቲያችን ለመጠበቅ ብዙ ጊዜ አመጋገብ ትልቅ ሚና አለው ማለት ነው። እንደሚታወቀው የደም ስሮች ችግር አጠቃላይ የልባችን ችግር እንግዲህ በአለማችን ውስጥ ትልቅ ወይም ደግሞ ገዳይ የሆነ በሽታ ነው ማለት ነው። ብዙ ጊዜ በደም ስሮች ችግር የሚመጣ በሽታ አጠቃላይ ከግፊት ጋር ተያይዞ ከደም ስሮች ጋር ተያይዞ የሚከሰት የበሽታ አይነት አጠቃላይ ለተለያዩ የሰውነት ፓርቶቻችን ችግር ሊዳርገን ይችላል ማለት ነው። ብዙ ጊዜ እንግዲህ ምግቦችን መርጦ መመገብ ትልቅ የሆነ ወይም ደግሞ ግሬት የሆነ ኢምፓክት አለው ተብሎ ይታሰባል ማለት ነው። አመጋገብ በተለይ ደግሞ እነዚህ ኮሌስትሮል የበዛባቸውን ምግቦች ባድ ኮሌስትሮል የምንጠራውን ሳቹሬትድ የሆኑ ፋቶችን ጨው የበዛባቸው ምግቦች ከፍተኛ የሆነ ስኳር ያላቸውን እና አልኮልን አዘውትሮ መጠቀም ወይም ደግሞ ከመጠን በላይ መጠቀም አጠቃላይ ለደም ስሮች ችግር እንዲሁም ቀስ እያለ በሂደት ለግፊት ለልብ ህመም እና ለስትሮክ ሊያጋልጠን ይችላል ማለት ነው። ስለዚህ አሁን የጠቀስናቸውን ምግቦች በመቀነስ እንዲሁም ደግሞ ጠቃሚ የሆኑ ምግቦች በተለይ ደግሞ በፍሩቶች የበለጸጉ ቬጂቴብሎች ሆል ግሬኖች እና አጠቃላይ ሄልዚ የሆኑ ኦይሎችን መጠቀም አጠቃላይ ለጤንነታችን ትልቅ የሆነ ግሬት የሆነ ኢምፓክት አለው ተብሎ ይታሰባል። በተለይ ደግሞ አሁን የጠቀስናቸው እነዚህ ከፍተኛ የሆነ ኮሌስትሮል ያላቸው ምግቦች ከፍተኛ የሆነ ሳቹሬትድ ፋት ያላቸውን ምግቦች መጠቀም እንዲሁም ጨውን ከመጠን በላይ መጠቀም ስኳርን ከመጠን በላይ መጠቀም እና አልኮልን ከመጠን በላይ መጠቀም ሊያስከትል የሚችለው ችግር አንደኛ ባድ የሆነ ሰርኩሌሽን እንዲኖር ያደርጋል ማለት ነው። በተለይ ተርቡላንት የሆነ ብለድ ፍሎ ስለሚኖር ከሰርኩሌሽን ጋር ተያይዞ ፐርፊውዥን ላይ ችግር ሊያመጣ ይችላል። ሌላው ደግሞ ብለድ ፍሎውን ረዲዩስ ሊያደርግ ይችላል። በተለይ ደግሞ ይሄ ዲስታል ኤሪያዎች ደም እንዳይደርስ በማድረግ ትልቅ ተጽዕኖ ያመጣል ማለት ነው። ሌላው ደግሞ ከፍተኛ የሆነ የደም ግፊት በማስከተል አጠቃላይ የተለያዩ የሰውነት ፓርቶቻችን ችግር ሊዳርገን ይችላል። በተለይ ለልብ ህመም ለስኳር በሽታ እና ለስትሮክ እና ለተለያዩ ለዓይናችን ችግር ሊዳርገን ይችላል ማለት ነው። ስለዚህ አመጋገብ ትልቅ ፋክተር አለው ማለት ነው። በተለይ ደግሞ አንዳንድ ምግቦች ከፍተኛ የሆነ ለቫስኩላር ሲስተም ጤንነት በማስተካከል እንዲሁም ደግሞ ዳሜጅ የሆነውን ደም ስር ብለድ ቬዝል በማስተካከል ትልቅ ሚና አላቸው ተብሎ ይታሰባል። በተለይ ደግሞ ሄልዚ የሆኑ ኦይሎች ወይም ደግሞ ጤናማ የሆኑ የቅባት አይነቶች ፍራፍሬዎችና አትክልቶችን አዘውትሮ መጠቀም ጥራጥሬዎችን በተለይ ደግሞ ፋይበር የበዛባቸው ምግቦች ማዘውተር እና ስፖርታዊ እንቅስቃሴ ማድረግ አጠቃላይ ለደም ስሮች ጤንነት እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ እንደሚታወቀው ፑር የሆነ ሰርኩሌሽን ወይም ደግሞ ይሄ ዝቅ ከመጠን በላይ የሆነ የደም ዝውውር ብዙ ጊዜ ኮመን ነው። ይሄ ፐሪፈራል አርተሪ ዲዚዝ ብለን የምንጠራቸው እንደ ዲኤም እንደ ፐሪፈራል አርተሪ ዲዚዝ ዲኤም ወይም ደግሞ ስኳር በሽታ የኦበስቲ ወይም ደግሞ ውፍረት ጋር ተያይዞ ስሞኪንግ ጋር ተያይዞ እና ሌሎችም ጋር ተያይዞ ሊከሰት የሚችል ነው ማለት ነው። በተለይ ደግሞ አሁን የጠቀስናቸው ችግሮች ብዙ ጊዜ ፑር የሆነ ሰርኩሌሽን ሊያስከትሉ የሚችሉ ነገሮች ናቸው ማለት ነው። ስለዚህ እንግዲህ የደም ብዙ ጊዜ ደም ሲቀንስ ወይ ነው ሰርኩሌሽን ችግር ሲኖር የፐርፊውዥን ችግር ሲኖር ብዙ ጊዜ አንፕሊዛንት የሆነ ሲምፕተም ይመጣል ማለት ነው። ወይም ደግሞ ምቹ ያልሆነ ስሜት ይኖረናል። በተለይ ደግሞ ፔን ይኖራል ማስል ክራምፕ ይኖራል። የመጠዘዝ አይነት ስሜት ወይም ደግሞ ነምብነስ እና ታንግሊንግ ለምንጠራው ይኖራል። ዳይጀስሽን ላይም ትልቅ ተጽዕኖ አለ ማለት ነው። በተለይ ደግሞ የምግብ መፈጨት ስርዓት በቀላሉ ትልቅ ችግር እንዲገጥመው ሊሆን ይችላል። ሌላው ደግሞ ቀዝቃዛ እጅና እግር እንዲኖር ይሆናል ማለት ነው። ስለዚህ ሰርኩሌሽናችንን ማስተካከል እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ሰርኩሌሽናችን ከምናስተካክልባቸው ነገሮች አንዱ እንደ ትሪትመንት የሚጠቀሱ ሜዲኬሽኖች አሉ። ከዚህ በተጨማሪ ደግሞ ምግቦችን መርጦ መመገብ እጅግ በጣም አስፈላጊ ነው። ከዚህ በተጨማሪ ደግሞ ሬጉላር የሆነ ኤክሰርሳይዝ ወይም ደግሞ ስፖርታዊ እንቅስቃሴ ማዘውተር እጅግ በጣም አስፈላጊ ነው ተብሎ ይታሰባል። ከዚህ በተጨማሪ ግን እንደሚታወቀው አመጋገብ ማስተካከል ቅድም የጠቀስናቸውን ጨው የበዛባቸውን ምግቦች መቀነስ አልኮልን ከመጠን በላይ መጠቀምን መቀነስ ስኳር የበዛባቸውን ወይም ደግሞ ጣፋጭ ፕሮሰስ የሆኑ ምግቦችን መቀነስ
አዘውትሮ ኤክሰርሳይዝ ማድረግ ከምግብ አሁን ካልነው በተጨማሪ ከምግብ በተጨማሪ ትልቅ ግሬት የሆነ ኢምፓክት አላቸው ማለት ነው። እንግዲህ አሁን የምናያቸው እነዚህ 14 አይነት የምግብ አይነቶችን መመገብ አጠቃላይ ለደም ስሮቻችን ጤንነት እጅግ በጣም አስፈላጊ ስለሆነ አንድ ባንድ እናያቸዋለን ማለት ነው። የመጀመሪያውና አንደኛው አቮካዶ ነው። አቮካዶ እንደሚታወቀው በሄልዚ ፋቶች የበለጸገ ነው። በተለይ ደግሞ እነዚህ ሄልዚ የሆኑ ፋቶች እንደሚታወቀው ብዙ ጊዜ ጠቃሚ ያልሆኑ ኮሌስትሮችን በመቀነስ እንደገና ደግሞ የደም ስሮችን ዘና በማድረግ ትልቅ ሚና አላቸው ማለት ነው። እንዲሁም ደግሞ አቮካዶ በፖታሲየም የበለጸገ ነው። ፖታሲየም ያላቸው ምግቦች መመገብ ደግሞ ብዙ ጊዜ ከቴንሽን ደም ስሮች ቴንሽን እንዳይሆኑ በመከላከል አጠቃላይ ለደም ስሮች ግድግዳ ጤንነት እጅግ በጣም አስፈላጊ ነው ማለት በተለይ ደግሞ ሪላክስ በማድረግ ደም ስሮችን ለተለያየ ችግር እንዳይጋለጡ ያደርጋል ማለት ነው። በተለይ ደግሞ አሁን እንደጠቀስነው አቮካዶ ሄልዝ የሆነ ኦይል አለው ወይም ደግሞ ፋት አለው ማለት ነው። ይሄ ደግሞ ፕሮሞት ያደርጋል ትክክለኛ ጤንነቱ የተጠበቀ የደም ስር እንዲኖረን ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ የደም ስሮችን ዘና ስለሚያደርግ የመለጠጥ ባህሪ ስለሚኖራቸው ለግፊት ለተለያዩ ችግሮች እንዳንጠቃ ያደርጋል ማለት ነው። ሁለተኛ ቀይ ስር ወይ ደግሞ የቢትሩት ብለን የምንጠራው ነው። ቀይ ስር እንግዲህ ብዙ ጊዜ መመገብ ብዙ የሆነ ግሬት የሆነ ኢምፓክት አለው ለደም ስሮቻችን ማለት ነው። በተለይ ጠቃሚ የሆነ ናይትሬት የሚባል ንጥረ ነገር ስለያዘ ይሄ ናይትሬት ሰውነታችን ውስጥ ወደ ናይትረስ ኦክሳይድ ይቀየራል ማለት ነው። ናይትረስ ኦክሳይድ እንግዲህ በጣም ብዙ አድቫንቴጅ አለው። በተለይ ደግሞ የደም ስሮችን በማስፋት እንደ ብሮንኮ እንደ ቫዞ ዳይሌተር ኢፌክት አለው ማለት ነው። በተለይ ደግሞ ናይትረስ ኦክሳይድ ብለድ ቬዝሎችን ሪላክስ ያደርጋል። ብለድ ፍሎ ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀስ ያደርጋል። እንዲሁም ሲስቶሊክ ብለድ ፕሬሸር አጠቃላይ የደም ግፊት መጠኑ እንዲቀንስ እንዲስተካከል በማድረግም ትልቅ ፋክተር አለው ማለት ነው። ስለዚህ አጠቃላይ ናይትረስ ኦክሳይድ ያላቸውን ምግቦች መመገብ የደም ስሮቻችን በማስፋት የደም ስሮቻችን ጤንነት በመጠበቅ እንዲሁም ብለድ ፍሎው ተርቡላንት እንዳይሆንና ይሄ ስትሬት ፎርዋርድ እንዲንቀሳቀስ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ቢትሩትም እጅግ በጣም አስፈላጊ ማለት ነው። ሶስተኛ ቤሪ ብለን የምንጠራቸው ወይም ደግሞ የእንጆሪ አይነቶች እነዚህ ብሉቤሪ፣ ብላክቤሪ፣ ስትራውቤሪ እና ራስቤሪ ብለን የምንጠራቸው የቤሪ አይነቶችም እጅግ በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ ቤሪዎች ኤክሰለንት ሶርስ አላቸው ተብሎ ይታወቃል። አንቲኦክሲዳንቶችን አጭቀው የያዙ ናቸው። አንቲኦክሲዳንት የበዛባቸው ምግቦችን መመገብ ደግሞ እንደሚታወቀው አጠቃላይ ከኢንፍላሜሽን ጋር ተያይዞ ከኦክሳይድ ውጥረት ጋር ተያይዞ ያለውን ሂደት ማስተካከል እንችላለን ማለት ነው። በተለይ ይሄ አንቶሲያኒን የሚባል አንቲኦክሲዳንት ይዟል ማለት ነው። ይሄ አንቶሲያኒን የፍላሚኖይድ አይነት ነው። ስለዚህ ይሄ ደግሞ በጣም ብዙ ጥቅሞች አሉት። በተለይ ደግሞ የደም መጠንን ይሄ ብለድ ፕሬሸርን በማስተካከል አጠቃላይ ለልብ ችግር እንዳንጋለጥና የደም ስሮች ዘና እንዲሉ ስለሚያደርግ ኢንፍላሜሽን ያስተካክልናል፣ ኮሌስትሮልን ይቀንሳል። ከዚህ ጋር ተያይዞ እንግዲህ ሊከሰቱ የሚችሉ የደም እብጠት፣ የደም ስሮች እብጠት፣ የደም ስሮችን መጥበብ አይነት ስሜቶችን ያስተካክላል ማለት ነው። ከዚህ በተጨማሪ ደግሞ አንቲ ኢንፍላማቶሪ ፐርፐዝ አለው። ስለዚህ ይሄ ደግሞ ብለድ ፍሎ ቀጥሎ እንዲሄድና ትክክለኛ የሆነ ሰርኩሌሽን ላይ ፐርፊዥን እንዲኖር ያደርጋል ማለት ነው። በዛ ሂደት እንግዲህ የግፊትን ይቀንሳል፣ ሃርት ሬትን ያስተካክላል። አጠቃላይ ፕላትሌት አግሪጌሽን ደም ስር ላይ እንዳይኖር በከፍተኛ ደረጃ ያስተካክላል ማለት ነው። በተለይ ደግሞ ይሄ ኢንተርሉኪን 6 የሚባለውን ለኢንፍላሜሽን ሊዳርገን የሚችለውን የኬሚካል አይነት እንዲቀንስ በማድረግ ትልቅ ሚና አለው ማለት ነው። ይሄ እንጆሪ ማለት ነው። አራተኛ የቀላ ቃሪያ ወይም ደግሞ በርበሬ ብለን የምንጠራው ይሄም በጣም አስፈላጊ ነው ማለት በተለይ ደግሞ ካፕሳይሲን የሚባል በጣም ጠቃሚ የሆነ ባዮአክቲቭ ኮምፓውንድ ይዟል ማለት ነው። ይሄ ኬሚካል እንደሚታወቀው በርበሬ በጣም እንዲለበልብና እንዲያቃጥል የተደረገው በዚህ ኬሚካል ሂደት ነው ማለት ነው። ስለዚህ ይሄ ደግሞ አንቲ ኢንፍላማቶሪ ይዘት አለው ወይም ደግሞ ደም ስር ላይ ኢንፍላሜሽን እንዳይፈጠር በተለይ ደግሞ ሁሌም እንደምናወራው ኢንፍላሜሽን ሲኖር የደም ስሮች ስለሚቆጡና አንዳንድ ችግሮች ስለሚኖር እብጠት ይኖራል። ስለዚህ የደም ዝውውር በስርዓት እንዳይንቀሳቀስ ያደርጋል። በዛ ሂደት ለተለያዩ ችግሮች ልንጋለጥ እንችላለን። በተለይ ደግሞ ኢንፍላሜሽን ለብዙ የቆየ ሲሆን ስር ለሰደዱ በሽታዎች እንድንጋለጥ ሊሆን ይችላል። በተለይ ደግሞ የደም ግፊት፣ የልብ ህመም፣ ስትሮክ እና አይናችን ላይ የተለያዩ ችግሮች ሊያስከትል ይችላል። ስለዚህ ይህን በማስተካከል ትልቅ ሚና አለው ማለት ነው።
ስለዚህ አንቲ ኢንፍላማቶሪ ኢፌክት ደግሞ ብዙ ጊዜ ፕሮሞት ያደርጋሉ። በተለይ ደግሞ ጤነኛ የሆነ የልብ ምት ልብ እንዲኖረን ያደርጋል። ብለድ ቬዝሎችን ሪላክስ እንዲሆን ያደርጋል። እንዲሁም የደም ግፊት እንዳይከሰት ኢምፕሩቭ ያደርጋል ማለት ነው። በተለይ ይሄ ካፕሳይሲን እንግዲህ ፕሮሞት ያደርጋል የተለያዩ ነገሮች በተለይ ብለድ ፍሎ ስለሚጨምር ይሄ ደግሞ የግፊት መጠን እንዲስተካከል ያደርጋል። እንደገና ደግሞ ናይትረስ ኦክሳይድ ስቲሙሌት ያደርጋል ወይም ደግሞ ኢኒሼት ያደርጋል ሪሊዝ እንዲሆን። ይሄ ደግሞ ቫዞዳይሌተር ኢፌክት አለው ማለት ነው። ስለዚህ ደም በስርዓት በደም ስሮች እንዲንቀሳቀስ ያደርጋል ማለት ነው። ከዚህ በተጨማሪ ደግሞ ፕሌክ እንዳይፈጠር በተለይ ደግሞ ብዙ ጊዜ ይሄ ፕላትሌት አግሪጌት ሲያደርጉ ፕሌክ ሊፈጠር ይችላል ማለት ነው ከተለያዩ ጋር በመጣመር ማለት ነው። ስለዚህ ኢንዶቴሊያል ብለድ ቬዝሎች አጠቃላይ በፕላክ እንዳይጠቁና ፕላክ እንዳይፈጠር ትልቅ ሚና አለው ማለት ነው። አምስተኛ ሲትረስ ፍሩት ያላቸው ምግቦችን አዘውትሮ መጠቀምም እጅግ በጣም ለደም ስሮች በጣም ተመራጭ ነው ማለት ነው። በተለይ እነዚህ ግሬፕ ፍሩት ለምንጠራቸው ሌመን እና ኦሬንጅ ለምንጠራቸው በፓክድና በአንቲኦክሲዳንት የበለጸጉ ናቸው። በተለይ ደግሞ እንደ ቫይታሚን ሲ ፍላቮኖይድ ለምንጠራቸውን አንቲኦክሲዳንቶች ይዘዋል ማለት ነው። ይህ ደግሞ ብለድ ቬዝሎችን ቅድም እንዳልነው ሪላክስ ያደርጋል። በተለይ የደም ስሮችን በማጽዳት ወደር የለውም ማለት ነው። ስለዚህ ደም ስሮች ሲጸዱ እንትን ሲሉ ኢንፍላሜሽን መቀነስ እንችላለን፣ ፕላክን መቀነስ እንችላለን። በዛ ሂደት የደም ስሮችን እንዲሉ ስለሚያደርግ ለተለያዩ ችግሮች እንዳንጋለጥ ይሆናል ማለት ነው። ወይም ደግሞ ደም ስሮች ከሚደርስባቸው ጉዳት መከላከል እንችላለን ማለት ነው። በተለይ ደግሞ እንደሚታወቀው እነዚህ አንቲኦክሲዳንቶች ፍሪ ራዲካሎች ደም ስሮቻችን እንዳይጎዱ በማድረግ ለተለያዩ ችግሮች እንዳንጋለጥ በተለይ ደግሞ ስለ ሰው በሽታዎች እንዳንጋለጥ ያግዙናል ማለት ነው። በተለይ ደግሞ አሁን እንዳልነው ኢንፍላሜሽን ሲኖር ስለ ሰው በሽታዎች እንጋለጥ ሊሆን ይችላል እና ይሄ በማስተካከል ትልቅ ሚና አላቸው ማለት ነው። እንግዲህ ሲትረስ ፍሩት ያላቸው ምግቦች አዘውትሮ የሚጠቀሙ ሰዎች ከማይመገቡ ሰዎች ጋር ሲነጻጸር ብዙ ጊዜ 30% አካባቢ የካርዲዮቫስኩላር ዲዝን መቀነስ ይችላሉ ይላል ማለት ነው። ይሄ አሜሪካን ውስጥ የተሰራ ሪሰርች ማለት ነው። ከዚህ በተጨማሪ ደግሞ እነዚህ ፍሩቶች በተለይ ደግሞ አሁን የጠቀስናቸው ፍሩቶች ብለድ ቬዝልን ዘና ስለሚያደርጉ የደም ግፊት እንዳይከሰት እንደገና ደግሞ ሪስክ ኦፍ ስትሮክን በመቀነስ አጠቃላይ የደም ስሮችን ፍለሽ በማድረግ በተለይ ደግሞ በማጽዳት ትልቅ ሚና አላቸው ማለት ነው። ስድስተኛ ጋርሊክ ነው ወይም ደግሞ ይሄ ነጭ ሽንኩርት ለምንጠራው ብዙ ጊዜ ይሄ ነጭ ሽንኩርት ጠቃሚ የሆነ ንጥረ ነገሮችን ይዟል ማለት ነው። ስለዚህ ብዙ ጊዜ የደም ስሮችን ያጸዳልናል፣ የደም ግፊት እንዳይከሰት ያደርጋል። ከዛ ጋር ተያይዞ አጠቃላይ ለካርዲዮቫስኩላር ሄልዝ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ፕላክን በማስወገድ አጠቃላይ ፍለሽ በማድረግ ብለድ ቬዝሎችን ወደር የለውም ማለት ነው። በተለይ ደግሞ እንደሚታወቀው ነጭ ሽንኩርት አሊሲን የሚባል የሰልፈር ውህድ ይዟል ማለት ነው። ይሄ ደግሞ የደም ዝውውር ከአንድ ቦታ ወደ አንድ ቦታ ወይም ደግሞ ከሴሎች ወደ ሴሎች ሁሉም ፓርት በስርዓት እንዲንቀሳቀስ ያደርጋል። አጠቃላይ ደግሞ የደም ስሮች ወይም ደግሞ ብለድ ቬዝሎች ግድግዳዎች ጤንነታቸው የተጠበቀ እንዲሆን ያደርጋል ማለት ነው። አንድ በ42 ሰዎች የተጠና ጥናት እንደሚያስረዳው ይሄ ካርዲዮቫስኩላር ዲዝ ያለባቸው ሰዎች አዘውትሮ ጋርሊክን በቀን 2 ጊዜ ሲጠቀሙ 50% አካባቢ በሽታው ከሌላ ፋርዘር የሆነ ችግር ከሚያደርስባቸው ወይም ደግሞ ሌላ ፋርዘር የሆነ ፕሮብለም በተለይ ደግሞ እንደ ስትሮክ፣ የልብ ህመም እና የተለያዩ ችግሮች ከሚያደርስባቸው በ50% አካባቢ ዲክሪዝ አድርገዋል ይላል እና አዘውትሮ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ሰባተኛ ይሄ አረንጓዴ ቅጠላማ አትክልቶች ለምንጠራቸው ሊፊ ግሪን ቬጂቴብል ለምንጠራቸው እነዚህ በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ ቅድም እንዳልነው በከፍተኛ ደረጃ ናይትሬትን ይዘዋል። ናይትሬት ደግሞ እንደሚታወቀው ሰውነታችን ውስጥ ወደ ናይትሬት ኦክሳይድ ይቀየራል። ስለዚህ ይሄ ናይትሬት ኦክሳይድ መቀየሩ አድቫንቴጁ ምንድነው? ብለድ ቬዝሎችን ዘና እንዲሉ ያደርጋል። በተለይ ደግሞ ቫዞ ዳይሌተር ኢፌክት አለው። ስለዚህ ኢንፍላሜሽን እንዳይከሰት እንደገና ደግሞ ፕላክ እንዳይፈጠር በማድረግ አጠቃላይ ተርቡላንት የሆነ ብለድ ፍሎ እንዳይኖር በማድረግ ትልቅ ሚና አለው ማለት ነው። በተለይ እነ ስፒናች፣ ብሮኮሊ፣ ሌንቱስ ለምንጠራው ወይም ደግሞ ሰላጣ፣ ኮልብ ለምንጠራው እነዚህ አጠቃላይ በጣም ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ደም ስር ላይ ሴሎች ላይ ናይትረስ ኦክሳይድ ወደ ናይትሬት ወደ ናይትረስ ኦክሳይድ ይቀየራል። ይሄ ደግሞ ከፍተኛ ግሬት የሆነ ኢምፓክት አለው ማለት ነው ብለድ ቬዝሎች ላይ ምክንያቱም
ቫዞዳይሌተር ኢፌክት አለው ማለት ነው። ስለዚህ እንደዛ ሆነ ማለት ደግሞ ደም ስሮች በስርዓት ይለጠጣሉ። በስርዓት የሚቀበሉትን ወይም ደግሞ የደም ዝውውርን በስርዓት ከአንድ ቦታ ወደ አንድ ቦታ ማድረስ ይችላሉ ማለት ነው። በዛ ሂደት የደም ስሮችን ግድግዳ ማስተካከል መጠበቅ ይቻላል ማለት ነው። በተለይ ደግሞ ይሄ ፕላክ ብለን የምንጠራቸውን ነገሮች ፕላቴት ከሌላ ኬሚካሎች ጋር አግሪጌት እንዳያደርጉ ትልቅ ሚና አለው ማለት ነው። ስምንተኛ ኦትስ ነው። ኦትስ እንደሚታወቀው ከፍተኛ የሆነ የፋይበር ክምችት ያለው ምግብ ነው ማለት ነው። በተለይ ደግሞ ሆል ግሬኖችን አዘውትሮ መጠቀም አጠቃላይ ባላንስ ዲት ከፍተኛ የሆነ የተመጣጠነ ንጥረ ነገር ስለያዙ ለደም ስሮች ጤንነት እጅግ በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ አጠቃላይ የቫስኩላር ሄርዝ በመጠበቅ ትልቅ ሚና ያላቸው ማለት ነው። በተለይ ደግሞ እነዚህ አርተሪዎች ክሎግ እንዳያደርጉ ወይም ደግሞ በተለያዩ ነገሮች እንዳይዘጉ በማድረግ ትልቅ ሚና ያላቸው ማለት ነው። እንደሚታወቀው እንግዲህ ኦትስ ወይም ደግሞ አጃ በከፍተኛ ደረጃ ከፍተኛ የሆነ ፋይበርን ይዟል ማለት ነው። ይሄ ፋይበር ያላቸው ምግቦች አዘውትሮ መጠቀም ደግሞ ብዙ ጊዜ ኮሌስትሮልን በመቀነስ በተለይ ደግሞ ኢንተስታይን ላይ ከኮሌስትሮል ጋር ባይንድ በማድረግ በከፍተኛ ደረጃ ኢንተስታይን አብዞር እንዳይደረግ ትልቅ ሚና አላቸው ማለት ነው። በዛ ሂደት የኮሌስትሮል መጠን እንዳይበዛ ያደርጋሉ ማለት ነው። ዘጠነኛ ኦሊቭ ኦይል ወይም ደግሞ የወይራ ዘይት ነው። የወይራ ዘይት እንግዲህ ብዙ አይነት የወይራ ዘይቶች አሉ። በተለይ ደግሞ እንደ አመራታቸው እንደ ምርታቸው ወይም ደግሞ እንደ ፕሮዳክሽን አይነታቸው የተለያዩ አሉ። በተለይ ደግሞ ኤክስትራ ቨርጂን ኦሊቭ ኦይል ብለን የምንጠራው በጣም እጅግ በጣም ጠቃሚ የሆነ የኦይል አይነት ማለት ነው። ሌሎችም አሉ። በተለይ ደግሞ እነ ፓማስ ይባላል። ሌሎችም በከፍተኛ ሙቀት የሚዘጋጁ አሉ። ነገር ግን ይሄ ኤክስትራ ቨርጂን ኦሊቭ ኦይል እንደሚታወቀው በኮልድ ኮምፕረስ ነው የሚመረተው። ምንም አይነት ኬሚካል አይጨመርበትም። ምንም አይነት ፍላቨር አይጨመርበትም። በሙቀት አይደለም የሚዘጋጀው፣ ዝም ብሎ ናቹራሊ ነው ወይም ደግሞ ሜካኒካል ነው ሊዘጋጅ የሚችለው እና እጅግ በጣም ጠቃሚ ነው ማለት ነው። በተለይ ደግሞ ለቫስኩላር ሄልዝ አጠቃላይ ደም ስሮቻችን ጤንነት ከምንመገባቸው የቅባት አይነቶች ኦሊቭ ኦይል እንግዲህ በጣም ተመራጭ ነው ማለት ነው። ኦሊቭ ኦይል እንግዲህ በአንቲኦክሲዳንቶች የበለጸገ ነው። እነዚህ አንቲኦክሲዳንቶችን አዘውትሮ መጠቀም ደግሞ ቅድም እንዳልነው ፍሪ ራዲካሎችን በጊዜ ሂደት በማስወገድ ለኢንፍላሜሽን እና ለኦክሳይድ ውጥረት እንዳይጠቁ ደም ስሮች ያደርጋል ማለት ነው። በዛ ሂደት ለካርዲዮቫስኩላር ኢንቴግሪቲ በጣም ተመራጭ ነው ማለት ነው። በተለይ ደግሞ አጠቃላይ ደም ስሮች ዘና እንዲሉ ያደርጋል። የደም ስሮችን ጽዳጅ ያስወግዳል። በተለይ ደግሞ ልማም እንዳይፈጠር ደም ስሮች ላይ ትልቅ ሚና ስላለው አጠቃላይ ፕላክ እንዳይፈጠር፣ ልማም እንዳይፈጠር፣ ኢንፍላሜሽን እንዳይኖር፣ የኦክሳይድ ውጥረት እንዳይኖር በማድረግ ትልቅ ሚና አለው ማለት ነው። አስረኛ ጂንጀር ወይም ደግሞ ይሄ ዝንጅብል ለምንጠራው ነው። ዝንጅብል እንደሚታወቀው የደም ግፊት እንዳይከሰት ያደርጋል። በተለይ ደግሞ ደም ስሮችን ስለሚለጥጥ የደም ስሮችን እነዚህ ልማሞችን ስለሚያስወግድና ኢንፍላሜሽንን ስለሚከላከል ግፊት እንዳይከሰት ያደርጋል። በተለይ ደግሞ ሃይ ብለድ ፕሬሸር እንደሚታወቀው ለደም ስሮች ዳሜጅ እንዲሆኑ ከሚያደርጉ ነገሮች አንዱ ስለሆነ ይህን በመከላከል ትልቅ ሚና አለው ማለት ነው። 11ኛ በኦሜጋ ስሪ ፋቲ አሲድ የበለጸጉ ምግቦችን መመገብ ነው። በተለይ ደግሞ እነዚህ ኦሜጋ ስሪ ፋቲ አሲድ አንቲ ኢንፍላማቶሪ ፐርፐዝ አላቸው። በተለይ ደግሞ በከፍተኛ ደረጃ ፖሊ አንሳቹሬትድ ፋቲ አሲድ እና ሞኖ አንሳቹሬትድ ፋቲ አሲድን ይዘዋል ማለት ነው። እነዚህን ደግሞ አዘውትሮ መጠቀም ለአተሮስክለሮሲስ እንዳይከሰት በማድረግ በተለይ ደግሞ ይሄ ደም ስሮች ላይ እንዳይፈጠር በማድረግ ትልቅ ሚና አለው ማለት ነው። በተለይ ደግሞ እንደ ማካሬል፣ ሳልሞን፣ ፍሌክሲድ እንደምንጠራቸው ከእጽዋት የምናገኛቸው እንደ ፐምኪን ሲድ፣ ፒነት ወይም ደግሞ ለውዝ፣ አልሞንድ እነዚህ አይነት በጣም ጠቃሚ የሆኑ ፋቶችን ይዘዋል ማለት ነው። በተለይ ደግሞ ቅድም እንዳልነው የናይትረስ ኦክሳይድ ይዘትን ኢኒሼት ስለሚያደርጉ ወይም ደግሞ ፕሮዲዩስ እንዲሆን ኢኒሼት ስለሚያደርጉ አጠቃላይ ለቫዞዳይሌተር ኢፌክት አላቸው ማለት ነው። ስለዚህ ደም በስርዓት እንዲዘዋወር ያደርጋሉ። እንዲሁም ደግሞ ደም ስሮች አጠቃላይ የአርተሪዎች ክለምፕ እንዳያደርጉ በማድረግ እነዚህ ቬዝሎች ላይ ክለምፕ እንዳያደርጉ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ የኦሜጋ ስሪ ፋቲ አሲዶችን መመገብ በጣም አስፈላጊ ነው ማለት ነው። 12ኛ ሪድ ኦኒየን ብለን የምንጠራው ነው። በተለይ ደግሞ ሪድ ኦኒየን እንግዲህ አንቲኦክሲዳንቶችን በከፍተኛ ደረጃ ይዟል። በተለይ ደግሞ እንደ ፍላቮኖይድ ብለን የምንጠራቸውን እና ደግሞ የሰልፈር ውህድን ስለያዘ አጠቃላይ ለደም ስሮች ጤንነት በጣም ትልቅ ሚና ያለው ማለት ነው። በተለይ ደግሞ ዋይድ እንዲሆኑ ያደርጋል ወይም ደግሞ እንዲሰፉ ያደርጋል አርተሪዎችም ቬኖችም ማለት ነው። በዛ ሂደት ትክክለኛ የደም ዝውውር ከአንድ ቦታ ወደ አንድ ቦታ እንዲንቀሳቀስ በማድረግ ትልቅ ሚና አላቸው ማለት ነው። እንዲሁም ከዚህ በተጨማሪ ደግሞ ኦኒየን እንግዲህ በአንቲ ኢንፍላማቶሪ የበለጸገ ነው። ስለዚህ አንቲ ኢንፍላማቶሪ ያላቸውን ነገር አዘውትሮ መጠቀም ደግሞ ደም ስሮች ላይ ሊደርስ የሚችለውን እብጠት፣ ቁጣና ኢንፍላሜሽን ይቀንሳል ማለት ነው።
በዛ ሂደት እንግዲህ የተስተካከለ የደም ዝውውር እንዲኖር በማድረግ አጠቃላይ ሲስተም ሰርኩሌሽን የተስተካከለ እንዲሆን ያደርጋል ማለት ነው። 12ኛ ቱርመሪክ ብለን የምንጠራው ወይም ደግሞ እርድ ነው። እርድ እንግዲህ ብዙ ይሄ ኩርኩም የሚባል ባዮአክቲቭ የሆነ ኮምፓውንድ ይዟል ማለት ነው። ይህ ደግሞ እንደሚታወቀው ከፍተኛ የሆነ የደም ዝውውር ከአንድ ቦታ ወደ አንድ ቦታ እንዲኖር ያደርጋል ማለት ነው። በተለይ ደግሞ ብለድ ቬዝሎችን በከፍተኛ ደረጃ ሪላክስ ስለሚያደርግና ፕለክን ስለሚቀንስ አጠቃላይ ደም ስር ላይ ሊከማቹ የሚችሉ የልማሞች ወይም ደግሞ ፕለክን በማስወገድ የኢንፍላሜሽን ችግር በመቀነስና ደም ስሮችን እንዳይጨናነቁ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ ቱርመሪክን በጣም አስፈላጊ ነው ማለት ነው። 14ኛ ቶማቶ ነው ወይም ደግሞ ይሄ ቲማቲም ለምንጠራውም እጅግ በጣም በተለይ ደግሞ ቲማቲም እንደሚታወቀው አንጂዮቴንሲን ኮንቨርቲንግ ኤንዛይምን በመቀነስ ትልቅ ሚና አለው ማለት ነው። በተለይ አንጂዮቴንሲን ኮንቨርቲንግ ኤንዛይም ሲጨምር ብዙ ጊዜ ደም ስሮችን ኮንስትሪክት በማድረግ የተለያዩ ችግሮች በተለይ ግፊት እንዲከሰት የደም ስሮች እንዲጨናነቁና ፕለክ እንዲፈጠር ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። በዚህ ሂደት እንግዲህ ይሄ ቲማቲም ወይም ደግሞ ቶማቶ እንደሚታወቀው በአንጂዮቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተር እንደሚሰራው ኢፌክት አለው ማለት ነው። ስለዚህ ይሄ ደግሞ ደም ስሮችን ሪላክስ ያደርጋል፣ ኦፕን ያደርጋል። በተለይ ደግሞ ደም ስሮች ዘና እንዲሉ ስለሚያደርግ የደም ዝውውር ከአንድ ቦታ ወደ አንድ ቦታ እንዲስተካከል ያደርጋል ማለት ነው። በዛ ሂደት ሄልዝ የሆነ የደም ዝውውር እንዲኖር ያደርጋል ማለት ነው። ስለዚህ እነዚህ 14 ምግቦችን መመገብ አጠቃላይ ለደም ስሮቻችን ጤንነት በጣም አስፈላጊ ናቸው ማለት ነው። ከዚህ በተጨማሪ ግን ብዙ ጊዜ ማጨስን የሚያጨሱ ሰዎች ቅድም ያልናቸው ምግቦችን መመገብ ብቻም በቂ አይደለም። በተለይ የሚያጨሱ ሰዎች ማጨስን ማቆም አለባቸው ማለት ነው። ሌላው ደግሞ ፊዚካል ኤክሰርሳይዝ ወይም ደግሞ ስፖርታዊ እንቅስቃሴ አዘውትሮ መስራትም አጠቃላይ ከጤንነት ጋር ተያይዞ ትልቅ ሚና ያለውና መስራት አሪፍ ነው ማለት ነው። ሌላው ደግሞ ዌይታችን ማስተካከል ነው። በተለይ ደግሞ ቦዲ ማክስ ኢንዴክሳችን በማስተካከል ብዙ ጤንነታችን መጠበቅ እንችላለን ማለት ነው። በተለይ ደግሞ ተላላፊ ላልሆኑ በሽታዎች እንዳንጠቃ ትልቅ ሚና አለው ማለት ነው። ሌላው ደግሞ ባላንስ የሆነ ዲየት መጠቀም ብዙ ጊዜ አሁን ያልናቸው ምግቦችን በስርዓት መመገብ ያልተፈለጉ ምግቦችን መቀነስን በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ስትረስን መቀነስ ነው። ብዙ ጊዜ ስትረስ ሲኖር ውፍረት ይኖራል። ውፍረት ሲኖር ደግሞ እነዚህ የውፍረት ብዙ ጊዜ የስትረስ ሆርሞኖች እና ኮርቲሶል እና ሌሎች የስትረስ ሆርሞኖች ስለሚመነጩ ለተለያዩ የደም ስሮች ጭንቀት የደም ስሮችን በማጠብና የደም ግፊት እንዲከሰት በማድረግ ትልቅ አስተዋጽኦ ስላላቸው ይህን ማስተካከል አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ ይሄ ጣፋጭ የሆኑ ነገሮችን በተለይ ደግሞ ፕሮሰስ የሆኑ ምግቦችን የፋብሪካ ውጤቶችን እና ከፍተኛ የሆነ የስኳር ይዘት ያላቸው ምግቦች መቀነስም ከዚህ በተጨማሪ አስፈላጊ ነው ማለት ነው። ሌላው ደግሞ ከፍተኛ የሆነ ጨውን መቀነስ ነው። በተለይ ደግሞ አንድ ሰው በቀን የሚያስፈልገውን መጠቀም ከቻለ ወይም ደግሞ የሳልት መጠንን ከመጠን በላይ ያለመጠቀም በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ደግሞ አልኮልን በመጠን መጠቀም ነው። ብዙ ጊዜ አልኮል ብዙ ጊዜ እንግዲህ እንደ ካሊብሬሽን ያላቸው አልኮሎችን ለወንድ 2 ይመከራል፣ ለሴትም 1 ይመከራል። ከዛ በላይ ግን ስንጠቀም ብዙ ጊዜ የተለያዩ ችግሮችን ኩላሊታችን ላይ ሊያደርስ ይችላል፣ ጉበታችን ላይ የተለያዩ የሰውነት ፓርቶቻችን ላይ በተለይ ደግሞ ደም ስሮችን ስለሚጎዳ ለተለያዩ ችግሮች ልንጋለጥ እንችላለን ማለት ነው። ስለዚህ ቅድም የጠቀስናቸው ምግቦችና አሁን ከዚህ በተጨማሪ የጠቀስናቸውን ነገሮች በመዋሃድ የደም ስሮቻችን ጤንነት ማስተካከልና መጠበቅ እንችላለን ማለት ነው። የደም ስሮቻችን ጤንነት ስንጠብቅ ደግሞ እንግዲህ አጠቃላይ የሰውነታችን ጤንነት ጠበቅን እንደማለት ስለሆነ ምግቦችን ማስተካከል በጣም አስፈላጊ ነው ማለት ነው። እንግዲህ ለዛሬው ያለን ክላስ እዚህ ላይ ጨረስን። ቀጣይ የምንለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታችሁ እጠይቃለሁ። ባይ ባይ።